አደሩ። የፍቅር እናት ስታያቸው ደንግጣ ቀረች። ሊሊ እንደ ጠፋች ደብዛዋ ጠፋ። ባቡሬ የሊሊ መጥፋት እጅጉን ያሳሰበውና እንዲሁም ደግሞ ጭንቀቱ በጭንቅላቱና ባናቱ የወጣው ባቡሬ ዶክተሩ ላይ እጅግ ቂም ያዘበት። ዶክተር መቼም ቢሆን ይቅርታ አላደርግልህም። እንዴት ነው ሊሊን አክማለሁ ብለህ ጭራሽ ጭንቅላቷን ፈታተህ የምትሰጠኝ? እስኪ ንገረኝ። ምን ያህል እንደምወዳትና እንደማፈቅራት እያወክ ጭራሽ አሳጣኸኝ ማለት ነው። አረ ተረጋጋ ባቡሬ፣ አንተ ያልተረዳኸኝ ቆይ ማን ሊረዳኝ ነው? እስኪ ንገረኝ። እኔ ምንም የማውቀው ነገር የለኝም። እኔ እኮ በሽታዋን ለመመርመር ነው እንጂ ጭራሽ እብድ እንደሆነች በፍጹም አላቅም። ትሰማኛለህ ዶክተር? እብድ ብለህ እንዳትጠራት ሊሊን እሺ? ምክንያቱም ሊሊ ባንተ አፍ የምትጠራ አይነት ሴት አይደለችም። አርፈህ ብትቀመጥ ይሻልሃል ብሎ አስጠነቀቀው። ፍቅር ደግዬ አድርጋ ዴቭን በመጠጥ ስክር ካደረገችው በኋላ አብረው አደሩ። ህልሟ ሁሉ ተሳካላት። እናም ጠዋት ላይ ሮማን እንድታያቸው አድርጋ እጅጉን ደነገጠች። ሮማን አየህ ዴቭ፣ መጀመሪያውኑ ነግሬህ ነበረ። ሆን ብላ አንተን ለማጥመር ነው እንጂ የእውነትም ለሌላ ነገር እንዳልሆነ በደንብ ነው የማውቀው። ስለዚህ እንኳን ደስ አለህ። አደይዛ ሽማግሌዎቹን ለማሳመን አበቷን ለማሳመን ሂዳለይ። አንተ ግን ከፍቅር ጋር አለምህን ቀጨህ። ጭር አንድ አልጋ ላይ አብራችሁ አደራችሁ። ከዚህ በኋላ ዛሬ አዳር ምናልባትም ተፈጥሮም አልተፈጠረም ሊሆን ይችላል። ስለዚህ ከተፈጠረ ልጅ ታረግዛለች ማለት ነው። ሮማን አርፈሽ አትቀመጭም አሁን አንቺ? ስለዚህ ምን አገባሽ ብሎ ሲላት ዴቭ ምን ነው አዳሩን ስታድርበት ከፍቅር ጋር ሙጭኝ አልክ እንዴ? ለማንኛውም በጣም ታሳፍራለህ ብላ ትታው ወዲያሹ ሄደች። ምንድን ነው ሮማን ንጉሴ አንታሹ፣ አንተ ደግሞ አርፈ ተቀመጥ። ከዚህ በኋላ ሮማን ንጉሴ ብለህ እንዳጠራኝ። እንዴ ምን አጠፋው? የአባትሽ ስም ነው ንጉሴ። ትሰማኛለህ? የሟች አባቴን ስም ድጋሜ እንደዚህ የምታነሳው ከሆነ ከኔ ጋር ነው የምትጣላው። እሺ ተይው እሱንና ምን ተፈጠረና ነው እንደዚህ እያንቀሸቀሸ ያመጣሽ? እስኪ ተወኝ። ዴቭና ፍቅር አብረው አድረዋል እና ደግሞ ፍቅርም ሰርተዋል። ስለምን ፍቅር ነው የምታወሪ እንዴ? ምን ልበልህ አንተ ደግሞ የባለጌ ነገር ሰርተዋል ነው። ምን? እንዴት ዴቭ አዴ ላይ እንደዚህ አይነት ያደርጋል? እኔ አልገባኝም። እንግዲህ አደረገው። ነገርኩ እኮ ወደደም ጠላም አድርጎታል ነው የምልህ። ከዚህ በኋላ ምንም የምናገረው ነገር የለኝም። አደይ ትምጣና የሚሆነውን እናያለን። ግን አደይ አለመታደሏ በጣም ይገርመኛል። ደግሞ ይህ ምን ማለት ነው? እስኪ ንገሪኝ። ምክንያቱም እዚህ በአንድ በኩል አደይ እዛ ብርሃኔ ታፈቅረዋለች ዲቭን። ምን አላሹ? አሁና እዚህ ደግሞ ይቺ ፍቅር ዲቭን። ቆይ እሷ በሁለት ሴቶች ተፈተኝ ነው እንዴ ያላት ፈጣሪ? እና ታዲያ ይሄንን ነገር አደይ ታውቃለች እንዴ? አረ በፍጹም ለአደይ ማን ነግሯት? ቆይ ግን ሮማን ታዲያ ይሄንን ነገር እያወቅሽ እንድትደብቂያለሽ? በዛ ላይ የእውነት እማዬ ሰምታ ከሆነ እማሚ ሰምታ ከሆነ በፍጹም ትዳሩን እንደማትፈቅጅላቸው ታውቂያለሽ። አዎ እውነት ለመናገር እኔም በፍጹም ትዳሩ እንዲሆን አልፈልግም አሹ። ግን ደግሞ አደይ ከራሷ አንደበት መስማት አለባት። እንዲሁም ደግሞ እራሷ ብርሃኔ ልትነግራት ይገባል። ካልሆነ ግን እህታማቾቹ በአንድ ወንድ ምክንያት መበጣበጣቸው ነው ብላ ስትለው ጎድ የምን ገንፎ እያደር ይፋጃል ብሎ ተረቱን ተረተ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም።
እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ይህ እንግዲህ ለሽማግሌ አስገድዶ ሊደራት ነው። እናም ባለ ሀብት ነው። ስለዚህ እኔን አባትሽን ታኮሪያለሽ ማግባት አለብሽ ብሎ ሲላት፣ አባዬ እየቀለድክ መሆን አለበት። እኔ እኮ አሁን የድሮዋ ያች ጡት ያልጣለችዋ ልጅ አይደለሁም አንተ እንደፈለግክ የምታሽከረክረኝ። እናም አላገባም ብትለውም ትሰሚኛለሽ፣ ወደድሽም ጠላሽም ታገቢያታለሽ ብለው እነ ጫኔና እናለልኝ አደይን አግተው አሰቃዩት፣ አስቀመጧት። የአደይ እናት ልጅን የምትለቅ ከሆነ ልቀቃት፣ ካልሆነ ግን እመነኝ ሂጄ እዚህ ፖሊስ ጣቢያ ነው የምከስህ ብላ ስትለው፣ እንዴ ክሰሽኛ ታዲያ ፖሊሶቹ ምን አለ ሳይቀርሙሽ አንቺ ብትቀርሚያቸው። እናም ደግሞ እኔ አባቷን መቼም አባትና ልጅ መካከል ፖሊስ ከገባ እውነትም ችግር ነው። ግን እኔን አታስቢ፣ ሁሉም ሰው ስለሚያቀኝ ያን ያህል መጥፎ ሰው ነው ብለው ማንም አይፈርድብኝም። እና ሂጂ ሰባራይቶ ሳትቀርምሽ ብሎ የአደይን እናት አናደዳት። ባቡሬና ሊሊ ፊት ለፊት ተገጣጠሙ። እባክሽ እባክሽ ሊልዬ አንድ በይኝ፣ ቢያንስ ላሳለፍናቸው የጓደኝነት ጊዜ እና ምንም ነገር አትበይ ብሎ ቢላትም፣ ቆይ አንተ ማነህ? እኔ ጥቁር ሰው አይከፍለኝም እና አንተ ማንህና ልወቅህ? ኧረ እባክሽ እንደዚህ አይነት ነገር አታርጊ። ኧረ እባክሽ ይሰማኛል፣ ተይ ግድ የለሽም ተይ። እንዴ እኔ ታዲያ ምን ላድርግህ? እኔ የማውቀው ነገር የለኝም አልኩ አይደል እንዴ ብላ አሁን እኔ መጫወት አለብኝ እንደም ባቡራ መዞር አለብኝ ብላ ስትዞር እንባ ደም አለቀሰ ባቡሬ። ቆይ አደይ የት ነው ያለሽው? ስልክሽም አልሰራ አለ፣ ስደውልልሽም በፍጹም አታነሽም እና እኔ ብቻዬን አልቻልኩም፣ ጓደኛሽን ሊሊን መተሽ መረከብ አለብሽ እያለ ሪከርድ ያደረገላት። የፍቅር እናት ቡና እየጠጣች ቆይ ልጅ ግን ምን ሆና ይሆን እንደዚህ የሆነችው? በአንድ በኩል አደይ ታስጨንቀኛለች፣ በአንድ በኩል ሊሊ። ቆይ ግን የአደይና የሊሊ ፈተና በአንድ ቀን ነው እንዴ? አላውቅም እትዬ። እኔም ስለ ሽምግልናው ጉዳይ ላናግራት ብዬ፣ እሷ ግን ሁሉንም ነገር ትተዋለች፣ ጭራሽ ስልኳንም ዘግታለች። ከዛ ሮማን ብድግ አለችና ምን ነው የእውነት አንተ ከፍቅር ጋር ጊዜ እያሳለፍክ ግን አደይ ትዝ ትልሃለች እንዴ ብላ ስትለው፣ የፍቅር እናት ምን ስለምን ጊዜ ማሳለፍ ነው አልገባኝም፣ እስኪ ተናገሪ ሮማኔ። አረ ምንም እትዬ ወደዚህ ነው ያው ወንድምና እህት ማለቴ ዴቭና ፍቅር እንደዛ ስለሆኑ እሱ ጋር ስትላፋ እሱም እሷ ጋር ሲላፋ የእውነት አደይ ትዝ በልሃለች ወይ ማለቴ ነው። እንደዛማ አይባልም ሮማኔ፣ እሱ እኮ ሚስቱ ናት፣ ፍቅር ደግሞ እህቱ ነው ብለሽ ነው አለች ፍቅር። ምን ማለት ፈልገሽ ነው? ነግሬሽ ነበር እኮ ማየ፣ ምክንያቱም አደይ ለዴቭ ሚስት አትሆነውም። ለምን ሲባል ነገርኩሽ፣ እሷ የምትፈልገው ሀብትና ንብረቱን ነው። ምናልባት የዴቭ ቤተሰቦች ውጭ ሀገር ስላሉ ገንዘብ ሲልኩላት እያጠራቀመች ከዛ ያለውን ነገር ውርሳ ለመሄድ ነው እንጂ የእውነት ወዳው ይመስልሻል ብላ ስትል በጣም ተገረመች የፍቅር እናት። ቆይ ግን ከአንቺ አንደበት ነው ይሄ ነገር የሚወጣው? ምን ነው እማዬ ተሳሳብኩ እንዴ? አይ አንቺ ሲጀመር ሁሌም ራስ ወዳድ ነሽ፣ ራስሽን ብቻ ነው የምትወጂው። እስኪ ቢያንስ ቅን አንድ ነገር ተናገሪ። ቅን ነገር መናገር አትችይም ማለት ነው? አይ እማዬ ደግሞ ሁሌ እኔን ካልተቆጣሽ አይሳካልሽም። እስኪ እናሹንና እነ ሮማንን ጠይቂያቸው እና ደግሞ እነሱን ተቆጫቸው። እነሱን ምን ልቆጣቸው ልጅ? ስራቸውን አልፈው እየሰሩ ለሰው ሰላም እየሰጡ ነው ብለሽ ነው አሹዬ እያለች ስትሄድ ደግሞ ምን ፈልገሽ ነው? መቼም ያለ አንድ ነገር አሹዬ አላልሽኝም። ምን ነው ትሰሚኛለሽ? ዲቭ አልሆንልሽ ሲል ደግሞ ያዳንም ሲከዳሽ ብለሽ ወደ እኔ ዞርሽ ማለት ነው። እኔስ ሮማን ያለችኝ አንቺን ቀጥ ብያ ላይ በዛ ላይ እንደ ቁም እቀራለሁ እንጂ አንቺንም አላይም። አንቺ እኮ የሰይጣን ቁራጭ ነሽ ብሎ ሲላት፣ ይልቁንስ እሱን ተወውና ዳኒ መጥቶ አያውቅም
በለው በለው በለው። ጭራሽ እንደዚህ ሁነናል ማለት ነው፣ ተደፋፍረናል ማለት ነው። ቆይ እኔ ምልሽ አልወድህም አላፈቅርህም እያልሽ እኔን ትምህርት ቤት ለትምህርት ቤት ስታንከራትችኝ የነበረው ለካ ልጁን ወደሽ ነው ማለት ነው። አሹ ደግሞ ስለምን መውደድ ነው የምታወራው? ነገር ግን ከሱ ጋር ያልጨረስኩት በጣም ውድ የሆነ ስራ አለኝ ብላ አለች። መድኃኒቱን እንግዲህ ቀይራ ስራ እንጀምራለች ቤዛ። አይ ዶክተር፣ ከዚህ በኋላ አንተ እንደፈለግ ብትረግጠኝና ብትናገረኝ ምንም አልልህም። ይችን አስመሳይ ማንነቴን ይዤ እንዲሁም ደግሞ ያለህን ይሄን የመድኃኒት አርቅቄና ሁሉንም ሽጬ በኤክስፐርድ መድኃኒት ቀይሬ በፖሊስ ቁጥጥር አስይዤህ እኔና ወንድሜ እንጠፋለን እያለች ቤዛ ነገሩን ሁሉ እያመቻቸች ትገኛለች። አደይ አባቷን ልቀቀኝ እባክህ አባዬ እሞትብሃለሁ፣ የእውነት አንተ እንዳልከው በፍጹም አንተ የምትፈልገውን ሰውዬ አላገባም፣ ይልቁንስ ልቀቀኝ ብትለውም አይ አልለቅሽም። ለምንድን ነው የምለቅሽ? ትሰሚኛለሽ? አባትሽን አክብረሽ እስከመጣሽ ድረስ ታገቢያለሽ ብሎ ግግም አለ። ብርሃኔና እንዲሁም ደግሞ አለልኝ ተመካከሩ። እንደምንም ብለን ልናስመልጣት ይገባል፣ ካልሆነ ግን ትሞታለች ብላ ስትል እና ታዲያ ዴቭስ ባክቶ አሁን ስለ ዴቭ ተወውና እኛ ሁሉንም ነገር እናስተካከል፣ ከዛን እህቴ የወሰነችውን ትወስናለች ብላ አለች። ዶክተሩ እባክህን ተረጋጋ፣ እባክህን ተረጋጋ እያለ ቢለምነውም እንዴት እንድለምን ፈልገህ ነበር? ትሰማኛለህ? አንተ ማለት ህይወታችንን ያበላሸ ሰው ነህ። እኔ ዶክተር አምኜህ ነበር እንዴ ባቡሬ። ታዲያ እኔ ምን ያደረጉ? አይ አንተማ የእውነትም ሊሊን አሳብድሃታል፣ አጨልልሃታል፣ ከጥቅም ውጭ ነው ያደረግካት። ይኸውልህ እኔ አሁን እንደፈለግክ እንድትናገረኝ ፈቅጄልሃለሁ። ማለትም በጣም ስሜታዊ ስለሆንክና ሊሊንም ደግሞ በጣም ስለምትወዳት፣ ግን በሙያዬ ገብተህ ያልሆነ ነገር ደግሞ እንድትናገረኝ አልፈልግም። እንዴ ዶክተር ምን አደረግኩ? ሐቁን አይደል እንዴት ተናገርኩት? አይ በፍጹም ይሄ ሐቅ አይደለም። ትሰማኛለህ? እኔ ምንም ነገር አላደረግኳትም። ምናልባትም የበሽታው መንስኤ ሊሆን ይችላል፣ ግን ደግሞ አንብቤም ሆነ ምን ብዬም ሊሊን አድናታለሁ ብሎ ሲል በቃ ተወኝ። አሁንም ይኸው መድኃኒት ትሰጣታለሁ ብለህ አንተ ግን ጠፍታለች። ከሆስፒታል ድረስ እስከምጠፋ በዙሪያው ያሉ ሰዎች የት ናቸው? አብረውስ የሚሰሩት ወይስ ደመወዝ ለሲምፕል ነው የሚወስዱት? ብሎ ባቡሬ በጣም ሰጋ። ውድ የህያቤት ቤተሰቦች የዛሬው ይህን ይመስል ነበር። የእውነት አደይ ማግባቷ ትክክል ነው ብላችሁ ታስባላችሁ? የሚለውን በቀጣይ ይዘን እንመጣለን። አደይስ አታገባ ይሆን ወይስ ደግሞ ታገባ ይሆን የሚለውንም ይዘን እንመጣለን።